በደመ ነፍስ ይህን ያውቃል። ስለሆነም የበለጠ ነገርን ለዘላለም ይፈልጋል። ይህን ዘላለማዊ የመጨመር ሕግ ኢየሱስ ስለ መክሊት በተናገረው ምሳሌ ውስጥ ተገልጾ እናገኘዋለን። ተጨማሪ መክሊትን ማግኘት የቻለ ብቻ ነው ያለውን ማስጠበቅ የሚችለው። ተጨማሪ መክሊትን ማግኘት ካልቻለው ግን ያለው እንኳን ይወሰድበታል። ጤናማ የሆነ የተትረፈረፈ ሀብት መፈለግ መጥፎና ሊወቀስ የሚገባው ነገር አይደለም። በቀላሉ የተትረፈረፈ ሕይወት ፍላጎት ነው፣ መሻት ነው። በተፈጥሯቸው ውስጠኛ ደመነፍስ ውስጥ ያለ ስለሆነ ሁሉም ሴቶችና ወንዶች የተሻለ የሕይወት አቅም በሚሰጣቸው ነገር ይማረካሉ። ከላይ ባሉት ገጾች እንደተገለጸው የተወሰነውን መንገድ በመከተል ቀጣይነት ያለው መጨመር ለራሳችሁና ለሥራ አጋሮቻችሁ ታበረክታላችሁ። እናንተ እየጨመሩ መሄድን ለሁሉም የምታከፋፍሉ የፈጠራ ማዕከል ናችሁ። በዚህ እርግጠኛ በመሆን ለምታገኟቸው ለእያንዳንዳቸው ወንዶች፣ ሴቶች ልጆች የዚህን እውነታ አረጋግጡላቸው። ለሕፃን ልጅ ከረሜላ እንደ መሸጥ ያለ ምንም እንኳን አነስተኛ ግብይት የምታደርጉ ቢሆንም የመጨመርን ሐሳብ በመተግበር ደንበኛውን አስደንቁት። በምትሰሩት ሥራ ሁሉ እያደጉ የመሄድን ስሜት አንጸባርቁ። ሰዎች ሁሉ በእድገት ውስጥ ያላችሁ አድርጎ እንዲወስዳችሁና ከእናንተም ጋር የሥራ ግንኙነት ያላቸውን ሁሉ ይዛችሁ እንደምታድጉ በሚያስረግጥ መልኩ የእድገትን መንፈስ አንጸባርቁ። ካለምንም የንግድ ግንኙነት በማኅበራዊ ጉዳዮች ለምታገኟቸው ሰዎች እንኳን ሳይቀር የመጨመርን ሐሳብ አካፍሏቸው። ራሳችሁን በመጨመር ጎዳና ላይ እንዳላችሁ በሚቆጥር የማይነቃነቅ እምነት እናም እያንዳንዱን ተግባራችሁን በዚህ እምነት የተሞላ እንዲሆን በማድረግ ይህንን ስሜት መግለጽ ትችላላችሁ። በእድገት እየገሰገሰ ያለ ስብዕና እንደሆናችሁና ለሁሉም ሰው እድገት እየሰጣችሁ እንደሆነ በጽኑ በማመን የምታደርጉትን ሁሉ አድርጉ። ሀብታም በመሆን ሂደት ላይ እንዳላችሁ ይሰማችሁ። ይህም በመሆኑ ሌሎችን ባለጸጋ እያደረጋችሁ እንዳላችሁና የበረከታችሁም ተካፋይ እየሆኑ እንዳሉ ይሰማችሁ። ነገር ግን አትኩራሩ ወይንም በስኬታችሁም አትመኩ። ስለ ራሳችሁም አስፈላጊ ሆኖ ካልተገኘ በስተቀር ብዙ አታውሩ። እውነተኛ እምነት በጭራሽ አይመካም። የሚኮራ ሰው በምታገኙበት ቦታ ሁሉ በልቡ የሚጠራጠርና የሚፈራ ሰው ታገኛላችሁ። በቀላሉ የእምነት ስሜት ይኑራችሁ። ይህም ስሜት በእያንዳንዱ ግብይት ውስጥ እንዲሠራ ፍቀዱለት። እያንዳንዱ ተግባራችሁ፣ ቃናችሁና ገጽታችሁ ሀብታም መሆናችሁንና ሀብታም እየሆናችሁ እንዳላችሁ ይግለጽ። ይህንን ስሜት ለሌሎች ለማስተላለፍ ቃላት አስፈላጊ አይሆኑም። እናንተ በምትገኙበት ቦታ ሁሉ ሰዎች የእድገት ስሜት ይሰማቸዋል፣ ወደ እናንተም ይሳባሉ። ሰዎች እናንተን በማግኘታቸው ለራሳቸው ማደግና መጨመር እንደሚሆንላቸው እንዲሰማቸው አድርጉ። ከሚከፍሏችሁ የጥሬ ገንዘብ ዋጋ የሚበልጥ የአገልግሎት ዋጋ እየሰጣችኋቸው እንደሆነ
ተመልከቱ። ይህንን በማድረጋችሁ ሐቀኛ ኩራት ይኑራችሁ። ይህንንም ሁሉም እንዲያውቁት አድርጉ። የደንበኛ እጥረት አይገጥማችሁም። ሰዎች እድገትን ወደሚያገኙበት ቦታ ሁሉ መሄድን ይመርጣሉ። ሁሉንም የሚያውቀውና በሁሉም ውስጥ መጨመርን የሚፈልገው ልዑል ስለ እናንተ ሰምተው እንኳን የማያውቁ ሴቶችና ወንዶችን ወደ እናንተ ያመጣቸዋል። የንግድ ሥራችሁ በፍጥነት ይስፋፋል። እናንተም ወደ እናንተ በመጣው ያልተጠበቀ በረከት ትደነቃላችሁ። ፍላጎታችሁ ከሆነም በየዕለቱ ትላልቅ ቅንብሮችን በመፍጠር የበዙ በረከቶችን በማግኘት ተስማሚ ወደ ሆነ የሥራ መስክ መግባትም ትችላላችሁ። ይህ ሁሉም እየሆነ ዓይናችሁ ከምትፈልጉት ነገር ራእይ ከእምነታችሁና ከዓላማችሁ ላይ መነሳት የለበትም። እዚህ ነጥብ ላይ አንድ ማስጠንቀቂያ ልሰጥህ እወዳለሁ። በሌሎች ሰዎች ላይ ሥልጣን ከመፈለግ ውስጣዊ ፈተና ልትጠነቀቁ ይገባል። ላልዳበረ አእምሮ ወይም በከፊል ላልዳበረ አእምሮ በሰዎች ላይ መሰልጠንን የሚያክል ደስ የሚያሰኝ ነገር የለም። ለግል ደስታ በሌሎች ላይ መሰልጠን የዓለማችን እርግማን ነው። ተቆጥረው ለማያልቁ ዘመናት ነገሥታትና ጌቶች ግዛታቸውን ለማስፋፋት ሲሉ ምድርን በደም አረስርሰዋታል። ይህም ለራሳቸው ተጨማሪ ኃይል ለማግኘት እንጂ ለሁሉም የበዛ ሕይወት መፈለግ አይደለም። በአሁኑ ዘመን በንግድና ኢንዱስትሪው ያለው ፍላጎት ተመሳሳይ ነው። ሰዎች የዶላር ሰራዊቶቻቸውን በማሰለፍ በተመሳሳይ መንገድ በሌሎች ላይ ለመሰልጠን በሚያደርጉት ቅርምት በሚሊዮን የሚቆጠሩ ሰዎችን ሕይወትና ልብ ያባክናሉ። የንግድ ንጉሶች ልክ እንደ ፖለቲካ ንጉሶች ሁሉ በሥልጣን ጥማት የተያዙ ናቸው። ኢየሱስ ሊያስወግደው በሚፈልገው ክፉ ዓለም ውስጥ ያለውን በሌሎች ላይ የመሰልጠን ፍላጎት በትክክል ተመልክቶታል። የማቴዎስን ወንጌል ምዕራፍ 23 አንብቡና የፈሪሳውያንን ጌታ ለመባል በከፍተኛ የክብር ቦታ ለመቀመጥ በሌሎች ላይ ለመሰልጠንና በድሆች ላይ ከባድ ሸክም ለመጫን የነበራቸውን የሥልጣን ጥማት እንዴት እንደገለጸው ተመልከቱ። ይህንን የሥልጣን ጥማት ደቀ መዛሙርቱ ከተጠሩበት ለጋራ ጥቅም በወንድማማችነት ከመኖር መርህ ጋር አነጻጽሮታል። ጌታ ለመሆን ሥልጣንን ከመፈለግ፣ ከመንጋው የላቀ ሆኖ ለመታየት ከመፈለግ፣ በከንቱ በሌሎች ላይ ግርምትንና አድናቆትን ለመፍጠር በመፈለግ ከሚመጣ ፈተና ራሳችሁን ጠብቁ። በሌሎች ላይ ሥልጣንን የሚፈልግ አእምሮ በውድድር የሚያምን አእምሮ ነው። በውድድር የሚያምን አእምሮ ደግሞ ፈጣሪ አእምሮ አይደለም። አካባቢያችሁንና ዕድላችሁን በቁጥጥራችሁ ስር ለማዋል በሌሎች ሰዎች ላይ መሰልጠን አይጠበቅባችሁም። ከፍተኛ ሥልጣንን ለመቆናጠጥ ወደሚደረግ የዓለም ትንቅንቅ ስትወድቁ በአካባቢያችሁና በዕድላችሁ መሸነፍ ትጀምራላችሁ። ይህም ሀብታም የመሆናችሁን ነገር የዕድልና አጋጣሚ ጉዳይ ያደርገዋል። ከተፎካካሪ አእምሮ ተጠበቁ። ከቶሌዶ ጆንስ ወርቃማ ሕግ የበለጠ የፈጠራ ተግባርን የሚገልጽ መርህ ማግኘት አይቻልም። እኔ ለራሴ የምፈልገውን
ለሁሉም እፈልጋለሁ። ምዕራፍ 15 የእድገት ሰው። በመጨረሻው ምዕራፍ ላይ የተናገርኩት ልክ በንግድ ሥራ እንደተሰማራ ሰው ሁሉ ለባለሙያ ሰውና ደሞዝ በሚያስገኝ ሥራ ለተሰማራ ሰውም ይሰራል። ሐኪም፣ መምህር፣ ካህን ምንም ብትሆኑ ለሌሎች የሕይወት መጨመርን የምትሰጡ ከሆነና ይህንንም እውነት እንዲገነዘቡ ብታደርጉ ሰዎች ወደ እናንተ ይሳባሉ፣ እናንተም ሀብታም ትሆናላችሁ። ራሱን እንደ ታላቅና ስኬታማ ፈዋሽ አድርጎ የሚያይና ባለፉት ምዕራፎች እንደተገለጸው በእምነትና በዓላማ ለራእዩ እውን መሆን የሚሠራ ሐኪም ከሕይወት ምንጭ ጋር የቀረበ ግንኙነት ይኖረዋል። በተለየም ሁኔታ ስኬታማ ይሆናል። ብዙ ታካሚዎችም ወደ እርሱ ይመጣሉ። የሕክምና ባለሙያን ያህል የዚህን መጽሐፍ ትምህርት የመተግበር ዕድል ያለው የለም። ሥልጠናውን የተከታተለበት ትምህርት ቤት የትም ቢሆን የፈውስ መርሆ ለሁሉም ትምህርት ቤቶች የጋራ ስለሆነ ሁሉም በተግባር ሊያውሉት ይችላሉ። በአእምሮው ምስል ጥርት ባለ ሁኔታ ራሱን ስኬታማ አድርጎ የሚያይ ለእምነት ዓላማና ምስጋና ሕጎች ራሱን ተገዢ ያደረገ የእድገት የሕክምና ሰው የትኛውንም የሕክምና መፍትሔ ቢጠቀም ሊድኑ የሚችሉ ሕመሞችን ሁሉ ሊፈውስ ይችላል። በሃይማኖት መስክ ለአድማጮቹ እውነተኛ የተትረፈረፈ ሕይወትን ሳይንስ የሚያስተምር ካህን በመፈለግ ዓለም ይጮኻል። ሀብታም የመሆን ሳይንስን ዝርዝሮች ከደህንነት ታላቅነትና አሸናፊ ፍቅር ሳይንሶች ጋር በደንብ የተካነና እነዚህን ዝርዝር ጉዳዮች የሚሰብክ ካህን ፈጽሞ የሚሰብከው ጉባኤ አያጣም። ዓለም የሚፈልገው የምሥራች ይሄ ነው። ለሰዎች ሕይወትን ስለሚጨምር በደስታ ይቀበሉታል። የምሥራቹንም ላመጣላቸው ሰው በደስታ የሚያስፈልገውን ድጋፍ ይሰጣሉ። አሁን የሚያስፈልገው የሕይወትን ሳይንስ ከመድረክ ማሳየት ነው። ነገሮች እንዴት ሊሆኑ እንደሚችሉ መንገር የሚችሉ ሰባኪዎች ብቻ ሳይሆን በራሳቸው በተግባር የሚያሳዩንን እንፈልጋለን። ራሱ ሀብታም፣ ጤነኛ፣ ታላቅና የተወደደ የሆነ ሰባኪ እነዚህን ነገሮች እንዴት ማግኘት እንደምንችል እንዲያስተምረን እንፈልጋለን። እንደዚህ አይነቱ ሰው ሲመጣ እጅግ ብዙና ታማኝ ተከታዮችን ማፍራት ይችላል። ሕፃናትን ወደፊት በሚራመድ ሕይወት በእምነትና ዓላማ ማነሳሳት ለሚችል አስተማሪም ይህ እውነት ነው። ሥራ ሊያጣ አይችልም። እንደዚህ አይነት እምነትና ዓላማ ካለውና ይህም የሕይወቱ ክፍልና ልምምድ ከሆነ ይህን ለተማሪዎቹ ከማካፈልና መስጠት ውጪ ሌላ አማራጭ አይኖረውም። ስለ አስተማሪዎች፣ ሰባኪዎች፣ ሐኪሞች እውነት የሆነውን ነገር ሁሉ ለሕግ ባለሙያዎች፣ የጥርስ ሐኪሞች፣ ለሪል ስቴት ሰዎች፣ ኢንሹራንስ ወኪሎች፣ ለሁሉም ሰዎች እውነት ነው። የገለጽኩት የአእምሮና የግል እርምጃ ድምር የማይሳሳትና የማይወድቅ ነው። እነዚህን መመሪያዎች ያለማቋረጥ በጽናት የሚከተሉ እያንዳንዱ ወንድና ሴት ሀብታም ይሆናሉ።
የሕይወት መጨመር ሕግ በአሰራሩ ልክ እንደ የመሬት ስበት ሕግ ስሌት እርግጠኛ ነው። ሀብታም መሆን ትክክለኛ ሳይንስ ነው። ደሞዝ ተከፋይ ሰራተኛው ልክ ከላይ እንደጠቀስኩት እንደ ሌሎቹ ሁሉ ጉዳዩን እውነት ሆኖ ያገኘዋል። የምትሰሩበት ቦታ የሚታይ የእድገት ዕድል ስለሌለ የሚከፈላችሁ ደሞዝ አናሳ ስለሆነና የኑሮ ውድነቱ ከፍተኛ ስለሆነ ሀብታም የመሆን ዕድል እንደሌላችሁ አታስቡ። ስለምትፈልጉት ነገር ግልጽ የአእምሮ እይታን ፍጠሩ። በእምነትና ዓላማ እርምጃችሁን ጀምሩ። መስራት የምትችሉትን ሥራ በየቀኑ ስሩ። እያንዳንዱን የሥራ ክፍል ፍጹም ስኬታማ በሆነ መንገድ ስሩ። በእያንዳንዱ የምትሰሩት ሥራ ላይ የስኬትን ኃይልና ሀብታም የመሆንን ዓላማ ጨምሩ። ነገር ግን ይህንን ስታደርጉ በቀጣሪዎቻችሁ ፊት ሞገስ ለማግኘትና የበላዮቻችሁ ሥራችሁን አይተው እንዲያሳድጓችሁ በመመኘት መሆን የለበትም። እንደዚህ ሊያደርጉ የሚችሉበት ዕድል የጠበበ ነው። ጥሩ ሠራተኛ ሆኖ በቻለው ሁሉ ቦታውን ሞልቶ በዚህም ደስተኛ የሆነ ሰው ለቀጣሪዎቹ ጠቃሚ ነው። አሁን ባለበት ቦታ የበለጠ ስለሚጠቅማቸው ቀጣሪዎቹ እሱን ወደ ሌላ ቦታ የማሳደግ ፍላጎት አይኖራቸውም። እድገትን ለማስጠበቅ ላላችሁበት ቦታ የበዛችሁ ከመሆን በተጨማሪ ሌላ ነገር ያስፈልጋችኋል። እድገትን ለማስጠበቅ እርግጠኛ ለመሆን የሚችል ሰው ላለበት ቦታ በጣም የበዛ ስለሚፈልገው ነገር የጠራ ሐሳብ ያለውና መሆን የሚፈልገውን ለመሆን ቁርጠኝነት ያለው መሆን ይኖርበታል። አሰሪዎቻችሁን ለማስደሰት በማሰብ አሁን ያላችሁበትን ቦታ ለመሙላት አትሞክሩ። ራሳችሁን በማሳደግ አስተሳሰብ አድርጉት። የመጨመርን እምነትና ዓላማ ከሥራ ሰዓት በፊት፣ በሥራ ሰዓትና ከሥራ ሰዓት በኋላ አጥብቃችሁ ያዙት። የምታገኙት ሰው ሁሉ የሥራ ተቆጣጣሪዎቻችሁ፣ የሥራ ባልደረቦቻችሁ እንዲሁም በማኅበራዊ ሕይወት የምታገኙት ማንኛውም ሰው የዓላማ ኃይል ከእናንተ እንደሚመነጭ እስኪሰማው ድረስ ይህንን አድርጎ። ስለሆነም እያንዳንዱ ሰው የእድገትና የመጨመር ስሜትን በእናንተ እንዳለ ያያል። ሰዎች ወደ እናንተ መሳብ ይጀምራሉ። በአሁኑ የሥራ ቦታችሁ ምንም አይነት የእድገት ዕድል ከሌለ በአጭር ጊዜ ውስጥ ሌላ ሥራ የምታገኙበትን ዕድል ታያላችሁ። በእድገት ጎዳና ውስጥ ላለ ለሕግ ተገዢ ለሆነ ሰው ዕድሎችን ከማቅረብ የማይደክም ኃይል አለ። በተወሰነ መንገድ እርምጃ የምትወስዱ ከሆነ እግዚአብሔር እናንተን አለመርዳት አይችልም። ራሱን ለመርዳት ሲል ይረዳችኋል። ባላችሁበት ሁኔታ ውስጥ ወይም ባላችሁበት የሥራ መስክ እናንተን ወደ ታች ቀብሮ ሊያስቀራችሁ የሚችል ነገር የለም። ለብረት አምራች ኢንዱስትሪዎች እየሰራችሁ ሀብታም መሆን ካልቻላችሁ በእርሻ ሥራ ሀብታም ልትሆኑ ትችላላችሁ። በተወሰነ መንገድ መንቀሳቀስ ብትጀምሩ ከብረት አምራች ኢንዱስትሪው ወጥመድ አምልጣችሁ ወደ እርሻ ወይም ወደ ሌላ የምትፈልጉት የሥራ መስክ ትገባላችሁ። በሺህ የሚቆጠሩ ሰራተኞች ወደ ተወሰነው መንገድ ቢገቡ የብረት አምራች ኢንዱስትሪው መጥፎ ችግር ውስጥ ይገባል።
ለሰራተኞቹ የተሻሉ ዕድሎችን ለመስጠት ይስማማል ወይም ከስራ ይወጣል። ለብረት አምራች ኩባንያዎች ማንም መስራት የለበትም። ሰዎችን ተስፋ አልባ በሆነ ሁኔታ የሚያደርጉት ሀብታም የመሆን ሳይንስን የማያውቁ ሰዎች ያሉ እንደሆነ ወይም የሀብት ሳይንስን ለመተግበር የአእምሮ ስንፍና ያለባቸው ሰዎች ካሉ ብቻ ነው። በዚህ የአስተሳሰብና የድርጊት መንገድ ብትጀምሩ ሁኔታችሁን የሚያሻሽሉ ዕድሎችን በፍጥነት ማየት ትጀምራላችሁ። እንደዚህ አይነቶቹ ዕድሎች በፍጥነት ይመጣሉ። በሁሉም የሚሰራው በእናንተም የሚሰራው ልዑል ዕድሎችን በፊታችሁ ያመጣቸዋል። ዕድሎች ወይም መልካም አጋጣሚዎች እናንተ በምትፈልጉት መልኩ ሆነው እንዲቀርቡላችሁ አትጠብቁ። አሁን ካላችሁበት ወደ ተሻለ ደረጃ የሚያስገባችሁ ዕድል በሚቀርብበት ጊዜ ከተሳባችሁበት ውሰዱት። ይህ ወደ ታላቅ ዕድል የመግባት የመጀመሪያው እርምጃ ነው። ሕይወቱን በለውጥ ጎዳና ለሚመራ ሰው በአጽናፈ ዓለሙ ውስጥ የዕድል እጥረት የሚባል ነገር የለም። ሁሉም ነገሮች ለእርሱ እንዲሆኑና በአንድነት ለእሱ ጥቅም እንዲሰሩ በኮስሞስ ወይንም በዩኒቨርስ ሕገ መንግሥት ውስጥ ያለ ነው። በተወሰነ መንገድ የሚያስብና የሚተገብር ከሆነ በእርግጥ ሀብታም መሆኑ አይቀሬ ነው። ስለዚህም ደሞዝተኛ የሆኑ ወንዶችና ሴቶች በትልቅ ጥንቃቄ ይህን መጽሐፍ ያጥኑት። መጽሐፉ የሚያዛቸውን የተግባር እርምጃዎች በልበ ሙሉነት ይተግብሯቸው። በእርግጠኝነት ውጤት ሳያገኙበት አይቀሩም። ምዕራፍ 16 ጥቂት ማሳሰቢያዎችና የመደምደሚያ እይታዎች። ሀብታም የመሆን ትክክለኛ ሳይንስ አለ በሚለው ሐሳብ ላይ ብዙ ሰዎች ይሳለቃሉ። የሀብት አቅርቦት ውስን ነው የሚል ሐሳብ ይዘው የተወሰነ ቁጥር ያላቸው ግለሰቦች ገና ብቃትን እንኳን ሳያገኙ የማህበረሰባዊና መንግስታዊ ተቋማት መለወጥ አለባቸው በሚል አቋም ይጸናሉ። ነገር ግን ይህ እውነት አይደለም። በአሁኑ ዘመን ያሉ መንግስታት ብዙሃኑ ሕዝብ በድህነት ውስጥ እንዲቆይ አድርገዋል። ነገር ግን ይህ የሆነው ብዙሃኑ በተወሰነ መንገድ ስለማያስቡና እርምጃ ስለማይወስዱ ነው። ብዙሃኑ ይህ መጽሐፍ በሚሰጠው አስተያየት መሠረት ወደፊት መንቀሳቀስ ቢጀምሩ መንግስታትም ሆኑ የኢንዱስትሪ ሥርዓቶች ሊያስቆሟቸው አይችሉም። ሁሉም ሥርዓቶች ለወደፊት እርምጃቸው ምላሽ ለመስጠት በሚያስችል መልኩ ለመሻሻል ይገደዳሉ። ሰዎች በለውጥ የሚያምን አእምሮ ኖሯቸው ሀብታም መሆን እንደሚችሉ እምነት ቢኖራቸውና ሀብታም ለመሆን በጸና ዓላማ ወደፊት ቢራመዱ ምንም ነገር በድህነት ውስጥ ሊያቆያቸው አይችልም። ግለሰቦች በየትኛውም ጊዜና የመንግሥት ሥርዓት ወደ ተወሰነው መንገድ በመግባት ራሳቸውን ሀብታም ማድረግ ይችላሉ። ብዙ ቁጥር ያላቸው ሰዎች በየትኛውም የመንግሥት ሥርዓት ውስጥ ይህንን ማድረግ ቢችሉ ለብዙዎች መንገድ ይከፈት ዘንድ የሥርዓት ለውጥ እንዲመጣ ምክንያት መሆን ይችላሉ። ብዙ ሰዎች በውድድር ዓለም ሀብታም እየሆኑ በመጡ ቁጥር ለሌሎቹ መጥፎ ነው። ብዙ ሰዎች
በመፍጠር ዓለም ሀብታም እየሆኑ በመጡ ቁጥር ለሌሎቹም መልካም ይሆናል። የብዙሃኑን ሕዝብ ኢኮኖሚያዊ ደህንነት ማረጋገጥ የሚቻለው በዚህ መጽሐፍ ውስጥ የተገለጸውን ሳይንሳዊ ዘዴ የሚተገብሩና ሀብታም የሚሆኑ ብዙ ቁጥር ያላቸው ሰዎች ሲኖሩ ብቻ ነው። እነሱ ለሌሎቹ መንገዱን ይመራሉ። እውነተኛ ሕይወት ለመኖር ፍላጎት እንዲኖራቸው ያነሳሷቸዋል። በእምነትና ዓላማ ይህንን ማሳካት እንደሚችሉ ምሳሌ ይሆኗቸዋል። ለአሁኑ ግን የምትኖርበትን የመንግሥት ሥርዓትና የካፒታሊስት የውድድር ሥርዓት ሀብታም ከመሆን ሊያግዷችሁ እንደማይችሉ ማወቃችሁ በቂ ነው። ወደ ፈጠራው ዓለም አስተሳሰብ ስትገቡ ከእንደዚህ አይነት ነገሮች ሁሉ ሻል ብላችሁ የተሻለ ዓለም ዜጋ ትሆናላችሁ። ነገር ግን ሐሳባችሁ በፈጠራ ዓለም ውስጥ መቀመጥ እንዳለበት አስተውሉ። ለቅጽበት እንኳንም ቢሆን አቅርቦት የተወሰነ ወይንም የተገደበ እንደሆነ በመቁጠር ወይም ወደ ውድድር የሥነ ምግባር ደረጃ በመውደቅ መንሸራተት የለባችሁም። በድሮ የአስተሳሰብ መንገዶች በምትወድቁበት ቅጽበት ራሳችሁን በፍጥነት አርሙ። ምክንያቱም በውድድር አስተሳሰብ በምትሆኑበት ጊዜ ሁሉ ከጠቅላላው አእምሮ ጋር ትብብር አይኖራችሁምና። ዛሬ ላይ በድርጊታችሁ ላይ ተጽዕኖ ሊያሳርፉ ከሚችሉ ፖሊሲዎች ውጪ ወደፊት ሊከሰቱ ለሚችሉ ድንገተኛ ሁኔታዎች የምትሰጡትን ምላሽ በመንደፍ ምንም ጊዜ አታባክኑ። ዛሬ መሰራት ያለባቸውን ሥራዎች ውጤታማ በሆነ መንገድ ማከናወን ይመለከታቸዋል። ነገ ሊከሰቱ የሚችሉት ድንገተኛ ሁኔታዎች ግን አይመለከቷችሁም። እነሱን በሚከሰቱበት ወቅት ምላሽ መስጠት ትችላላችሁ። በግልጽ መሰናክሎች እንደሚገጥሟችሁ ካላያችሁና እነሱን ለማስወገድ አቅጣጫችሁን ዛሬ መቀየር ከሌለባችሁ በስተቀር በንግድ ሥራችሁ ላይ ሊከሰቱ ከሚችሉ መሰናክሎች እንዴት ማለፍ እንዳለባችሁ ጥያቄዎች በማንሳት ሐሳብ አይግባችሁ። ምንም ያህል ግዙፍ መሰናክል በርቀት ቢታያችሁ በተወሰነ መንገድ መጓዝ ከቀጠላችሁ ስትቀርቡት ወዴት እንደገባ ታጡታላችሁ። በተወሰነ መንገድ ባትሄዱ ግን ከዛ በተገላቢጦሽ ምንም መሰናክል እንኳን ከርቀት ባይታያችሁ ድንገት ሊጋረጥባችሁ ይችላል። በሳይንሳዊ መንገድ ሀብትን ለማግኘት እየሄደ ያለን ሰው ምንም አይነት የሁኔታዎች ግጥጥሞሽ እንዲሸነፍ ሊያደርጉት አይችሉም። ማንኛውም ሰው ሁለትና ሁለትን አባዝቶ አራትን አለማግኘት እንደማይችለው ሁሉ ማንኛውም ሰው ለሀብት ሳይንሳዊ ሕጎች እስከተገዛ ድረስ ሀብታም አለመሆን አይችልም። ሊከሰቱ ለሚችሉ አደጋዎች፣ መሰናክሎች፣ ድንጋጤዎች ወይንም የማይመቹ የሁኔታዎች ነገሮች ጥምረት አትጨነቁ። እንደዚህ አይነት ነገሮች በሚከሰቱበት ሰዓት መፍትሄ ለመስጠት በቂ ጊዜ ይኖራል። እያንዳንዱ ፈተና መውጫ መንገዱን ይዞ እንደሚመጣም ያን ጊዜ ታያላችሁ። ንግግራችሁን ጠብቁ። በጭራሽ ስለ ራሳችሁ፣ ስለ ጉዳዮቻችሁ ወይም ስለ ሌላ ነገር ተስፋ በቆረጠ ወይም ተስፋ አስቆራጭ በሆነ መንገድ አትናገሩ። የመውደቅ ዕድልን በጭራሽ አትቀበሉ፣ ወይንም ውድቀትን እንደ አንድ ዕድል በሚሰጥ መንገድ አትናገሩ። የዘመናትን ሁኔታ እንደ ከባድ ወይም የቢዝነስ ሁኔታዎችን አጠራጣሪ እንደሆኑ አድርጋችሁ አታውሩ። በውድድሩ ዓለም ውስጥ ላሉ ጊዜው ከባድ፣ ቢዝነስም አጠራጣሪ ሊሆን ይችላል።
ለእናንተ ግን እንደዛ አይደለም። የምትፈልጉትን መፍጠር ትችላላችሁ። ከፍርሃት በላይ ናችሁ። ሌሎች አስቸጋሪ ጊዜ አጋጥሟቸው ንግዳቸው ሲዳከም እናንተ ታላላቅ ዕድሎችን ታገኛላችሁ። ራሳችሁን ዓለም እየተሻሻለች ያለችና በእድገት ውስጥ እንደሆነች ማሰብን እንዲሁም ክፉ መስሎ የሚታየው ነገር ሁሉ ያልዳበረው ነገር ብቻ እንደሆነ መመልከትን አለማምዱ። ሁል ጊዜ ከእድገት አንጻር ተናገሩ። እንደዚያ አለማድረግ እምነታችሁን መካድ ነው። እምነታችሁን መካድ ደግሞ እምነትን ማጣት ነው። ራሳችሁን በሐዘን እንድትዋጡ በጭራሽ አትፍቀዱ። የሆነ ነገር በሆነ ጊዜ ውስጥ እንዲኖራችሁ ፈልጋችሁ ሳይሆን ሲቀር ውድቀት መስሎ ሊታያችሁ ይችላል። እምነታችሁን አጥብቃችሁ ከያዛችሁ ግን ውድቀት መስሎ የታያችሁ ነገር በእውነት ውድቀት እንዳልሆነ ታዩታላችሁ። በተወሰነ መንገድ መጓዝን ግፉበት። ያንን የጠበቃችሁትን ነገር ካልተቀበላችሁ ከእሱ እጅግ የተሻለ ነገር ስለምትቀበሉ ውድቀታችሁ ስኬት እንደነበረ ታያላችሁ። አንድ የዚህ ሳይንስ ተማሪ በወቅቱ ተፈላጊ መስሎ የታየውን አንድ የንግድ ጥምረት ለማድረግ ወስኗል። እውን ይሆን ዘንድም የተወሰኑ ሳምንታትን ሰርቷል። ወሳኙ ጊዜ ሲመጣ ነገሩ ፍጹም በማይታወቅ ሁኔታ ሳይሳካ ቀረ። አንድ ያልታየ ተጽዕኖ በእርሱ ላይ በድብቅ እየሠራ ይመስላል። በሁኔታው ተስፋ አልቆረጠም። በተቃራኒው ፍላጎቱ ተቀባይነት ባለማግኘቱ እግዚአብሔርን አመሰገነ። በአመስጋኝ አእምሮ በቋሚነት ቀጠለ። በጥቂት ሳምንታት ውስጥ የመጀመሪያውን ዕድል የሚያስንቅ የተሻለ ዕድል በመንገዱ ላይ መጣለት። ይህ ሲሆን እሱ ማወቅ ከሚችለው በላይ ማወቅ የሚችለው አእምሮ ከትንሽ ጥቅም ያገደው ትልቁን ዕድል እንዳያጣ መሆኑን ተገነዘበ። እምነታችሁን ብትጠብቁ፣ ዓላማችሁን ባትለቁ፣ አመስጋኝም ብትሆኑ እናም በየዕለቱ ማድረግ የሚገባችሁን ሁሉ ብታደርጉና እያንዳንዱን ተግባር ስኬታማ በሆነ መንገድ ብትከውኑ ለእናንተ ውድቀት መስሎ የሚታያችሁ ነገር ለጥቅማችሁ የሚሆንበት መንገድ ይህ ነው። በቂ ነገር ካልጠየቃችሁ ስህተት ትሰራላችሁ። ትላልቅ ነገሮችን ብትፈልጉ በእርግጥ የፈለጋችሁትን ማግኘት ትችላላችሁ። ይህንን አስታውሱ። የምትፈልጉትን ለማድረግ የሚያስፈልጋችሁ ችሎታ ስለሌላችሁ ልትወድቁ አትችሉም። እንዳዘዝኳችሁ ብትቀጥሉ ለሥራው አስፈላጊ የሆነውን ችሎታ ሁሉ ማዳበር ትችላላችሁ። ተሰጥኦን የማዳበር ሳይንስ ይህ መጽሐፍ የተጻፈበት ዓላማ አይደለም። ነገር ግን ችሎታን ማዳበር ሀብታም የመሆን ሂደት ያህል እርግጠኛና ቀላል ነው። የሆነ ቦታ ስደርስ ችሎታ አጥሮኝ ለውድቀት እዳረጋለሁ ብላችሁ በፍጹም አትፍሩ። ወደዚያ ቦታ ስትደርሱ የሚያስፈልገው ችሎታ ይሰጣችኋል። በመንግሥት ውስጥ በአንድ ሰው ሊከናወን የማይችለውን ትልቁን ሥራ እንዲሠራ ላልተማረው አብርሃም ሊንከን ችሎታን የሰጠው የችሎታ ምንጭ ለእናንተም ክፍት ነው። በእናንተ ላይ የተጣለውን ኃላፊነት ለመወጣት የሚያስችላችሁን ጥበብ ከምንጩ መቅዳት ትችላላችሁ። በሙሉ እምነት ተጓዙ። ይህን መጽሐፍ አጥኑት። በውስጡ ያሉትን ሁሉንም ሐሳቦች በደንብ እስክትገነዘቡ ድረስ ጓደኛችሁ አድርጉት። በዚህ እምነት ላይ ተደላድላችሁ ስትመሰረቱ ብዙ መዝናኛዎችን ብትተዉ መልካም ነው።
ከዚህ ሐሳብ ጋር ከሚጋጩ ንግግሮች ወይንም ስብከቶች ራሳችሁን አርቁ። ጨለምተኛ ጽሑፎችንና ከዚህ ሐሳብ ጋር የሚጋጩ ጽሑፎችን አታንብቡ ወይንም በጉዳዩ ላይ ክርክር ውስጥ አትግቡ። በመግቢያው ላይ ከተጠቀሱት ጸሐፊዎች ውጪ ብዙ ባታነቡ ይመከራል። አብዛኛውን የእረፍት ሰዓታችሁን የምትፈልጉትን ነገር የአእምሮ ምስል በማሰላሰል ምስጋናን በማዳበርና ይህንን መጽሐፍ በማንበብ አሳልፉት። ይህ መጽሐፍ ስለ ሀብታም የመሆን ሳይንስ ልታውቁ የሚያስፈልጋችሁን ሁሉ በበቂ ሁኔታ ይዟል። በሚቀጥለው ምዕራፍ ደግሞ መሠረታዊና አስፈላጊ የሆኑት ሐሳቦች በመደምደሚያ መልኩ ቀርበዋል። ምዕራፍ 17 ሀብታም የመሆን ሳይንስ ማጠቃለያ። በመጀመሪያ ደረጃ አጽናፈ ሰማዩን ዘልቆ የሚገባ በውስጡም የተሰራጨና የተስፋፋ ሁሉም ነገሮች ከእርሱ የተሰሩበት የሚያስብ ንጥረ ነገር አለ። በዚህ ንጥረ ነገር ውስጥ ያለ ሐሳብ በሐሳቡ ውስጥ ያለውን ነገር ያስገኛል። ሰው በሐሳቡ ውስጥ ነገሮችን መፍጠር ይችላል። እናም ሐሳቡን ቅርጽ በሌለው ንጥረ ነገር ላይ በማስረጽ ያሰበውን ነገር እንዲፈጠር ሊያደርግ ይችላል። ይህንን ለማድረግ ሰው ከተፎካካሪነት ወደ የፈጠራ አእምሮ መሸጋገር አለበት። አለበለዚያ ግን ሁል ጊዜ ፈጣሪ ከሆነውና በጭራሽ ተፎካካሪ ካልሆነው ከቅርጽ አልባው ንቃት ጋር መስማማት አይችልም። ሰው ከእሱ ለሚያገኘው በረከት ለቅርጽ አልባው ንጥረ ነገር ሕያውና እውነተኛ ምስጋናን በመስጠት ከቅርጽ አልባው ንጥረ ነገር ጋር ስምምነትን መፍጠር ይችላል። ምስጋና የሰውን አእምሮ ከቅርጽ አልባው ብልህነት ጋር አንድ እንዲሆን ስለሚያደርገው ሰው ሐሳቡን ወደ ቅርጽ አልባው ንጥረ ነገር እንዲያስተላልፍ ይረዳዋል። ሰው በፈጠራው ዓለም ላይ መቆየት የሚችለው ራሱን ጥልቅና ቀጣይነት ባለው የምስጋና ስሜት አማካኝነት ከቅርጽ አልባው ንጥረ ነገር ጋር አንድነቱን በመጠበቅ ነው። ሰው ሊያደርጋቸውና እንዲኖሩት ስለሚፈልጋቸው ነገሮች ግልጽና ትክክለኛ የአእምሮአዊ ምስል መፍጠር አለበት። ምስሉን በአእምሮው በመያዝ የፈለገው ሁሉ በልዑል እንደተሰጠው በመቁጠር በጥልቅ ምስጋና ውስጥ መሆን ይኖርበታል። ሀብታም ለመሆን የሚፈልግ ሰው የእረፍት ሰዓቱን ራእዩን በማሰላሰል የፈለገው ሁሉ እንደተሰጠው በመቁጠር በልባዊ ምስጋና ማሳለፍ አለበት። የአእምሮ ምስልን ማሰላሰል ከማይወላውል እምነትና ልባዊ ምስጋና ጋር ከፍተኛ ትኩረት ሊሰጠው የሚገባ ጉዳይ ነው። ለፈጠራ ኃይላት ስሜትን ማስተላለፍ የሚቻልበት ሂደት ይህ ነው። በዚህ መሠረት የፈጠራ ኃይላትም ወደ እንቅስቃሴ ይገባሉ። የፈጠራ ኃይላት በሥራ ላይ ባሉት ተፈጥሯዊ የኢንዱስትሪና የማኅበራዊ ሥርዓት የእድገት መስመሮች ይሠራሉ። የማይነቃነቅ እምነት ያለውና ከላይ የተቀመጡትን መመሪያዎች የሚተገብር ሰው በአእምሮው ምስል ውስጥ ያሉትን ነገሮች ሁሉ ያገኛል። የሚፈልጋቸው ነገሮች በሥራ ላይ ባሉት የንግድና የልውውጥ መንገዶች ወደ እርሱ ይመጣሉ። የራሱ የሆነው ነገር ሲመጣለት መቀበል እንዲችል ሰው ንቁ ሆኖ መጠበቅ አለበት። ይህንን ደግሞ አሁን ያለበትን ቦታ ከመሙላት በላይ በመሆን
ማድረግ ይችላል። ሀብታም የመሆን ትልሙን እውን ለማድረግ ዓላማ ሊኖረው ይገባል። በየዕለቱ መስራት ያለበትን ነገር ሲሰራ እያንዳንዱ ተግባር ስኬታማ በሆነ መልኩ ይከወን ዘንድ ጥንቃቄ ማድረግ አለበት። እያንዳንዱ ግብይት ለሕይወት መጨመር አስተዋጽኦ እንዲኖረው ከሚቀበለው የጥሬ ገንዘብ ዋጋ የላቀ የአገልግሎት ዋጋ ለእያንዳንዱ ሰው መስጠት ይኖርበታል። የእድገትን ሐሳብ በመያዝ ለሚያገኘው ሰው ሁሉ እየጨመሩ የመሄድ ስሜትን ማስተላለፍ ይገባዋል። ከላይ የተቀመጡትን መመሪያዎች በተግባር ላይ የሚያውሉ ወንዶችና ሴቶች በአስተማማኝ ሁኔታ ሀብታም መሆን ይችላሉ። የሚያገኙትም ሀብት እንደ ራዕያቸው ግልጽነት፣ እንደ ዓላማቸው ጽናት፣ እንደ እምነታቸው ብርታትና እንደ ምስጋናቸው ጥልቀት ልክ ይሆናል። ተፈጸመ።